ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የነጃሺ ቲቪ ተከታታዮች ሐኪም ቤት ፕሮግራማችን ጀምሯል። አቅራቢያችን የዶክተር ሐናን አለባቸው የጡትና የኢንዶክራይን ቀዶ ሕክምና ሰብ ስፔሻሊስት ነኝ። ዛሬ እንግዳችን ዶክተር ሱመያ ሙአዝ ስቱዲዮአችን ተገኝታለች። ጥሪያችንና ክብረሽ ስቱዲዮአችን ስለተገኘሽ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እንግዳችሁ ስላደረጋችሁኝ እጅግ በጣም አድርጌ አመሰግናለሁ። ዶክተር ሱመያ ሙአዝ አጠቃላይ ሐኪም ስትሆን አብዛኞቻችሁ ምንም ታቋታላችሁ በማህበራዊ ሚዲያ ላይ የተለያዩ የቲክቶክ ኮንቴንት ክሬተር ናት። ቤተሰብ መስርታለች። ያለውን ደግሞ ቀጣዩን ደግሞ እሷ ታስተዋውቅልናለች። ዶክተር ሱመያ ስለ ራስሽን ብታስተዋውቂልን ከዛ ብንጀምር። እሺ፣ አመሰግናለሁ። ዶክተር ሱመያ ሙአዝ እባላለሁ። ጠቅላላ ሐኪም ነኝ፣ እንዲሁም ሜዲካል ስቴቲሽያን ነኝ። ተወልጄ ያደኩት እዚሁ አዲስ አበባ ነው። የሃይ ስኩል ትምህርቴንም አንደርግራጁዌቴንም እዚሁ አዲስ አበባ ነው የጨረስኩት። ባለትዳርና የልጆች እናት ነኝ። ማሻአላ ደስ ይላል በጣም። ቤተሰብ የመሰረትሽው የህክምና ትምህርትሽን ከጨረስሽ በኋላ ነው ወይስ ሳጨርሽ በፊት ነው? እንዴት ነው? ቤተሰብ የመሰረትኩት ልክ ኦልሞስት ህክምና ጆይን ላደርግ ስል 12ኛ ክፍል እንደጨረስኩኝ ነው። ህክምናንም የተማርኩት አንድ ላይ ነው ማለት ነው። ማሻአላ አይ ደስ ይላል። ትምህርትና ትዳር እንዴት ነበረ? የራሱ የሆነ ተጋር ቻሌንጆች አሉ ወይስ እንዴት ተወጣሻቸው? ላንቺ ቀላል ነበሩ? እንዴት ነው? ያው ህክምና ላይ የተማረ ሰው በደንብ ያውቀዋል። ህክምና ራሱን የቻለ ከባድ ሰዓት ነው የምናሳልፈው ህክምና ተማሪ ስንሆን። ከዛ ደግሞ ትዳር ደግሞ ከጎን ሲሆን ሌላ ሰከንድ በርደን ነው የሚሆነው። ግን አልহামዱሊላህ አላህም አግዞኛል። ቤተሰቦቼም ደግሞ ሰፖርቲቭ ነበሩ። እናት አባቴ፣ ባለቤቴ ሁሉም ሰፖርት ስለሚያደርጉኝ እህቶቼ በቤተሰብ ሰፖርት ከአላህ በታች ላልፎች ያለው እርግጥ ድካም አለው። ኢሞሽናሊ፣ ፊዚካሊ፣ ሜንታሊ በጣም ድሬንድ ነው የምንሆነው። በጣም ብዙ ቻሌንጆች ነበሩት። ግን ያው የሆነ አላማ ይዘን ከተነሳንና ቻሌንጆች በመጡ ቁጥር ደግሞ የበለጠ ስትሮንግ እንድንሆን ስለሚያደርገን አልহামዱሊላህ ተወጥቻለሁ። አይ በጣም ጥሩ ነው። ምክንያቱም አሁን ካንቺ ማየው የጥንካሬ ተምሳሌት ነው። ህክምና ቤተሰብ መስርቶ አይደለም ለብቻም ራሱ የራሱ የሆነ የሚፈትን ፈታኝ የሆኑ ውጣ ውረድ ነው ያለው። በዛ ሂደት ውስጥ ደግሞ ቤተሰብ መስርተሽ ትምህርትሽ ላይ ጠንክረሽ እዚህ በመድረስሽ በጣም የሚደነቅ ነገር ነው። ግን ህክምና ለመማር እንዴት አሰብሽ? ህክምና ለመማር ያሰብኩት ያው መጀመሪያውንም ሃይ ስኩል ላይም ያለው ኤሌመንታሪ ላይም ጎበዝ ተማሪ ነበርኩኝ። ያው ብዙ ጊዜ ደግሞ ጎበዝ ተማሪ እና የደረጃ ተማሪ ስንሆን ቤተሰብም ሪኮመንድ የሚያደርገን ነገር አለ። ግን ሞሮፍ እኔ ደግሞ ይሄ ባዮሎጂ ላይ ደዌይ ሰውነታችን እንዴት እንደሚሰራ እንዴት እንደተፈጠረ ይሄ በጣም አትራክት ያደርገኝ ስለነበር ሞሮፍ በቃ ወደ ሜዲሲን መግባት አለብኝ በሚል በሱ ሐሳብ ነው ጆይን ያደረኩት ማለት ነው። ያንን አሁን ሐኪም ከሆንሽም በኋላ ቲክቶክ ላይ የተለያዩ ኮንቴንቶችን ክሬት ታደርጊያለሽ። ከዛን ለማህበረሰቡ ደግሞ ግንዛቤ ለማስጨበጥ ቲክቶክ አካውንትሽንም እያየሁት ነበር። ምናልባት ተውቃችንም ከዛ ይጀምራል እና የህክምና ይዘት ያላቸውን ቪዲዮዎች ነው የምትሰሪው። ያንን ለመስራትስ አንድ ምን አነሳሳሽ? ከዚህም ጋር አያይዤ ቲክቶክ ቪዲዮዎችን እኔም እሰራለሁኝ ህክምና ላይ የተያያዙ በተለይ ጡትን ሞር ትኩረት ባደረገ መልኩና እነዚህ አይነት በመሰሪበት ጊዜ ብዙ እንደውም እይታ ላይኖር ይችላል፣ ብዙ ላይደርስ ይችላል። ስራዬ ብሎ ህክምና ይዘት ያላቸውን ኮንቴንቶች ተደራሽነቱ እንደሌላው ላይሆን ይችላል እና ቲክቶክን ስትቀላቀይ ያለው ሁኔታ እንዴት ነው? ለመቀላቀልስ ምን አነሳሳሽ የሚለው እንደምን? ያው ለመቀላቀል ያነሳሳኝ ያው አትሊስት በምሰራበት ቦታ ላይ የተወሰነ ማበረከቱ አስተዋጽኦ አለ። ሚዲያም ብጠቀምና ሚዲያ ላይ ወጥቼ የሆነ ነገር ባወራ ለሆነ ሰው የሆነ አይነት መልእክት ባስተላልፍ እኔ ማጅር አገኛለሁ። ለራሴም ደግሞ በሱ ሰበብም ራሴን በደንብ አፕዴት ማድረግ እችላለሁ በሚል ነው። ሁለተኛው ነገር ደግሞ ሞር ኦፍ ኒቃቢስቶችን ኢምፓወር ማድረግ ስለፈለኩኝ ነው። ብዙ ጊዜ ኒቃብ ስንለብስ ያልተማረን የሚመስላቸው ሰዎች አሉ፣ ምንም ነገር ማናቅ ልክ አእምሯችንም እንደተሸፈነ አይነት ነገር አድርገው የሚያስቡ ሰዎች አሉ። ግን እኔ አሁን ሚዲያ ላይ ወጣው እንጂ ሚዲያ ላይ ያልወጡ ብዙ ዶክተሮች አሉን፣ ኢንጂነሮች አሉን፣ አርኪቴክቶች አሉን፣ ኤቭሪ ፕሮፌሽን ላይ በጣም ብዙ ሰዎች አሉን። ስለዚህ አትሊስት እንደ ሮል ሞዴል ሆኜ እንደምንችልም ለማሳየት ያለኝንም እውቀት ለማካፈል the main thing ግን ኒቃቢዎችን በደንብ ኢምፓወር ማድረግ ስለፈለኩኝ ነው።
አንቺ ያልሽውንም እኔ ማስተውያለሁ። ዋናው ዓላማ ማህበራዊ ሚዲያ ላይ ሲወጣ ይህንንም ፕሮግራም ጨምሮ ለማህበረሰቡ ትንሽ ግንዛቤ መስጠት፣ በምንሰራው ሙያ ላይ ግንዛቤ ማስጨመር፣ ምክንያቱም አንድ ጠቃሚ መረጃ ለሌላም ሰው ስለሚጠቅም የሚለው ነው። ግን በተዛባ መልኩም የሚረዱ ይኖራሉ። ግን ያው ንያውና አሰራሩ ይወስነዋል ምንሰራውን ስራ የሚለውን ማየት እንችላለን። ኒቃብ መልበስ ግን የጀመርሽው መቼ ነው? ኒቃብ የለበስኩት 11ኛ ክፍል ክረምት ላይ ነው። ኦልሞስት 12ኛ ክፍል ጆይን ላደርግ ስል ማለት ነው። ያኔ የለበስኩት አሁን ኦልሞስት 12ኛ ዓመት እንደዛ አካባቢ ሆነኛል። ግን ለመልበስ እንድትወስኝ ያደረገሽ ምንድን ነው? አላህ እኛንም ይወፍቀን። ግን ለመልበስ ያነሳሳሽ ያሰብሽበት ሁኔታው እንዴት ነበር? እንዴ ስፔሲፊክ እንዲህ ነው ማለት ባልችልም የሆነ ሰዓት ላይ የሰው ልጅ ኢማኑ ይወርዳል፣ ከዛ ይጨምራል። በዛ ሰዓት ላይ በቃ መልበስ እንዳለብኝ ራሴን መሰተር እንዳለብኝ እንደዚህ አይነት ስሜት ተሰማኝ። መጀመሪያ አካባቢ ሃይ ስኩል ላይ የተወሰነ አለባበሴም ኖርማል ከሚባል ሰው ተርታ ነበር። የሂጃቡን መስፈርት ብዙም አላሟላም። ከዛ ጅልባብ ለበስኩኝ። ስቲል ጅልባብ ለብሼም ግን በደንብ እንደተሸፈንኩ አይነት ስሜት አልተሰማኝም። ስለዚህ በደንብ ሞር ከአላህ ጋር ያለኝንም ግንኙነት በደንብ ማጠንከር አለብኝ፣ ራሴን መሰተር አለብኝ። ራሴን ተሰተሬ ብዙ ነገር ማድረግ እችላለሁ በሚል ሀሳብ 11ኛ ክፍል ክረምት ላይ ለበስኩኝ። ከዛ ግን ያው እንግዲህ እንትኑ የጀመረው ቻሌንጁ ከዛ ከ12ኛ ክፍልም ጀምሮ ነው። ጥሩነቱ መወዳ የሚባል ትምህርት ቤት ነበር የተማርኩት። ኒቃብ ችግር አልነበረውም እዛ። ነገር ግን ለኤግዛም ስንወጣ ኢንትራንስ ላይ በጣም ብዙ አይነት ችግሮች ነበሩ። ሕክምና ትምህርት ላይስ እንዴት ነው ኒቃብና አሁን ለምሳሌ ታካሚዎች ጋር በሚኖርሽ ኢንተራክሽን ኒቃብ መልበስሽ በተወሰነ መልኩ የገጠመሽ ነገር አለ ወይ? እነዛን ገጠመኞች ብትነግሪኝ። ሕክምና ትምህርት ላይ አዎ የገጠመኝ ነገር አለ። የመጀመሪያ ፕሪ ክሊኒካል ይርስ ላይ ያን ያህል ትምህርት ቤቱም እንትን አላለንም ነበር። ሌክቸር ክላስ ስለሆነ ብዙውን ጊዜ ኒቃቤን ለብሼ እማራለሁ። ምንም ያን ያህል እንትን ያለ ነገር አልነበረም። ያው እንዲህ የማይወሩ አይነት ትንንሽ ነገራቶች ነበሩ። እሱ ኖርማል ነው፣ ኤክስፔክት የምናደርገው ነገር ስለሆነ። ከዛ ግን ሆስፒታል ላይ ግን ያው ሆስፒታል አታችመንት ጋር ፔሸንት ሳይድ ጋር እንደዚህ መልበስ አትችሉም ስለሚባል በኒቃብ ሳይሆን ማስክ አድርጌ ነበር ስሰራ የነበረው ማለት ነው። ግን ስቲል ቻሌንጆች አሉ። ማስክ አድርጌ እዛ ጋር እንኳን ብሰራ ስወጣ ኒቃብ እንደምለብስ ስለሚያውቁ የሆኑ አይነት ዲፓርትመንት ያሉ ሰዎች የሆኑ አይነት ሲኒየሮች አታክ ለማድረግ ይሞክራሉ። ግን ኤክስፔክትድ ስለሆነ በኖርማል እያደረገን የበለጠ እንድጠነክር እያደረገኝ አልፌዋለሁ። ከፔሸንት ጋር ያለው እንትን ከፔሸንት ጋር እስካሁን ምንም አይነት ኔጌቲቭ እንትን ገጥሞኝ አያውቅም። እንደውም በጣም ነው አታችድ የምንሆነው፣ በጣም ነው የምግባባቸው። ኢቭን እንዲህ ፔሸንት ጋር ሳክማቸው ራሱ አይኔን ራሱ አይተው ብዙ ነገር ይረዳሉ። አሁን ኦልሞስት በየቀኑ ማገኛቸው ኦፒዲ ላይ ያሉ ተመላላሽ ፔሸንቶች፣ ዳያሊሲስ ላይ ያሉ ፔሸንቶች እንዲሁ አይተው ራሱ ኢሞሽኔን ይረዱኛል። በደንብ ነው የምንግባባው። ኢቭን ትንሽ እንኳን ቀዝቀዝ ካልኩ እንኳን አሞሻል እንዴ ዛሬ ዶክተር ምን ነው ምናምን እንዲህ እንኳን ይሉኛልና ጥሩ ኤክስፒሪየንስ ነው ያለኝ። በጣም ጥሩ። ሂጃብ ሲለበስ ኒቃብ ሲለበስ የምንሰማቸው ነገሮች እያንዳንዱ ሰው ጋር ሁላችንም ያጋጠሙን የራሳችን በስራ ላይ ውጣ ውረዶች ይኖራሉ። ግን ቅድም ያነሳሽው ነገር ሂጃብ አእምሮን አይደለም የሚሸፍነው። ሂጃብ ደግሞ የራሳችን ማንነታችን መገለጫ ነው፣ የእምነት መገለጫ ነው እንጂ ስራ የፈለግነውን ነገር ለመስራትም ለመማርም ለመድረስም የሚከለክለን ነገር እንዳልሆነ አንቺም ማሳያ ነሽ። ይህም መድረክ ማሳያ ነው ብዬ አምናለሁ። ከዛ በተጨማሪ ግን እናትነትና የስራ አሁን ስራ እሰራለሁ ብለሽኛል። የምትሰሪው ዳያሊሲስ ላይ ምናልባት ለተመልካቾቻችን አልጠቀስንም ይሆናል እንጂ ዳያሊሲስ ላይ ነው የምትሰሪው። አሁን የት ነው እየሰራሽ ያለሽው? አሁን እየሰራሁ ያለሁት ቤተል ቲችንግ ጀነራል ሆስፒታል ውስጥ ነው። አንዱን አመት ዳያሊሲስ ላይ እየሰራሁ ነበር። አሁን ኤመርጀንሲ ኦፒዲ ላይም እየሰራሁኝ ነው። አላህ ካለ ደግሞ ኤስቴቲሽያን ሆኛለሁ። በኤስቴቲክስ ፊልዱ የቆዳ ውበትና አጠባበቅ ከሱ ጋር በተያያዘ ደግሞ በአዲስ መልኩ ለመምጣት አስቤያለሁኝ። ኢንሻአላህ አላህ ያግዝሽ። በጣም ጥሩ ነው። ስለዚህ አሁን አንቺ በምትሰሪበት ስራ ዳያሊሲስ፣ በተለይ ደግሞ አሁን ኢመርጀንሲ ሲሆን ደግሞ የበለጠ የራሱ የሆነ ጫና አለው። ድንገተኛ ክፍል መስራት ቀላል ነገር አይደለም። አሁን የነገርሽን ደግሞ ኤስቴቲክስ ላይ እየተማርሽ ነው። ከትምህርቱ ጋር ትምህርቱ አልቆመም። አሁንም ትሬኒንጉን እየቀጠልሽ ነው ያለሽው እና እናትነት፣ ሚስትነት ስራ ላይ እንዴት ነው የምታግባቢያቸው? እሱ ከበድ ያለ ነገር ነው ትንሽ። ግን
እኔ አንድ የምለው ነገር ምንድነው እናት ስለሆንን ህክምናን ማቋረጥ የለብንም። ኤኒ ፊልድ እየተማርን ያለነው ነገር ማቋረጥ የለብንም። በጣም ብዙ ሴቶች የሆነ በጣም ትልልቅ ፊልዶችን ተምረው ከዛ ግን እናት ስለሆኑ ወይ ባለትዳር ስለሆኑ ሲያቋርጡት እናያለን። አንደኛ ከኮምፎርት ዞናችን መውጣት አለብን። ለምሳሌ እኔ አሁን የኔን ኤክስፒሪየንስ ብነግራችሁ ፒሲ2 ላይ አካባቢ ህክምና 2ኛ ዓመት አካባቢ ሆኜ ፓቶሎጂ ኤግዛም ነበረኝ። ዛሬ ፓቶሎጂ ኤግዛም የተፈተንኩት ወልጄ ኦልሞስት በሁለተኛ ቀኔ ነበር። የመጀመሪያ ልጄን የወለድኩበት ነው። ኤፒሶቶሚ ያለ መቀመጥ አልችልም። በቃ ያው የወለደ ሰው በደንብ ያውቃል። በዛ ሰዓት እኔ ኮምፎርት ዞን ውስጥ መሆን እፈልጋለሁኝ። መተኛት እንደ አራስ ሴት መሆን ግን በቃ አላማ ነበረኝ። ሐኪም መሆን እፈልጋለሁ። አት ዘ ሴም ታይም ደግሞ እዚህ ጋር አንዴ ትዳር ብዬ ደግሞ እንትን ብያለሁ። ስለዚህ ሁለቱንም መወጣት እችላለሁ ብዬ ኮንሲደር ስላደረኩኝ በሰከንድ ዴይ ሄጄ ነው የተፈተምኩት ማለት ነው። በጣም ይገርማል። መቀመጥም አልችልም ነበር። ወገቤ ላይ ትራስ አድርጌ እየወጣው እየገባሁኝ ነበር የተፈተንኩት። እንደዛ ባላደርግ ምናልባት ወደ ኋላ ላረግ እችላለሁ። ግን አላህም አገዘኝ፣ ቤተሰብም ሰፖርቲቭ ስለሆኑ እኔም ደግሞ በቃ ማሳካት አለብኝ ብዬ ስላሰብኩኝ ይሄን ነገር አደረኩት። የወደፊት መንገዶችም እንዲከፈቱ ነው ያደረገኝ ማለት ነው። ስለዚህ የተወሰነ እንትን ይኖረዋል፣ ሀስል ይኖረዋል። ግን እሱን ተወጥተን ከኮምፎርት ዞናችን ወጥተን ጠንካራ ለመሆን መሞከር አለብን። የተማረች እናት ልጇን በደንብ አድርጋ ማሳደግ ትችላለች። ግን የተማርኩ ሰውን ደግሞ ቤተሰቤ ላይ ልጆቼ ላይ በደንብ የተማርኩትን ነገር መተግበር እችላለሁኝ። ስለዚህ ልጆቼንም እኔ በምፈልገው መንገድ መቅረጽም እችላለሁ ማለት ነው። የተወሰነ ጥንካሬና ሰፖርቲቭ የሆነ ሲስተም ነው የሚፈልገው። ቤተሰብ፣ ባል፣ ሁሉም ሰፖርት ሊያደርገን ይገባል። በጣም ጥሩ። ተመልካቾቻችንም የሚያዩት ሴት ልጆቻቸውን በፈለጉት መንገድ ማሳደግ እንደሚችሉ በማገዝ ውስጥ ደግሞ በደንብ አጠቃለሻል። ድጋፍ ሰፖርት በደንብ ያስፈልጋልና ድጋፉ ብቻ ሳይሆን የራስ የውስጥ ፍላጎትና ጥንካሬም በደንብ አስፈላጊ ነገር መሆኑን ካንቺ እንማራለን። ከዛ ውጪ ቲክቶክ ላይ አሁን ሙተነቂብ ሆነሽ ኮንቴንት ክሬት ስታደርጊ ከማህበረሰቡ የሚሰጥሽ ፊድባክ ምን ይመስላል? ፊድባኩ በጣም አሪፍ ነው። አብዛኛው ኦልሞስት ፖዚቲቭ የሆኑ ነገሮችን ነው እስካሁን ድረስ እያየሁ ያለሁት። እነሱም ናቸው የሚሰጡ ሞራል የሚያደርጉት ነገር ነው በደንብ ወደፊት እንዲሄድም እያደረገኝ ያለው ማለት ነው። እኔም የምሰራው ይዘቶች የጡት ህመም ላይ ማንኛውም አይነት ህመሞች ላይ ቀላል እስከ ከባድ ያሉትን በሙያዊ ደግሞ መረጃ መስጠትን እሰራለሁ እና እንዳልሽው የሚሰጠው ፊድባክ ጥሩ ነው። አብዛኛው ሰው ጥሩ ፊድባክ ይሰጣል፣ ጥሩ ኢንጌጅመንትም ይኖረዋል። ምናልባት ተመልካቾቻችንም የዶክተር ሱመያንም የኔንም ቲክቶክ አካውንት ብታዩ የበለጠ ደግሞ ጥሩ ህክምናን የተያያዙ መረጃዎችን ማግኘት ይቻላል። በዚህ አጋጣሚ ግን ተመልካቾቻችን ማማከር የምትፈልጉ ስክሪኑ ላይ በሚቀመጥ ስልክ ቁጥር ዶክተር ሃናንን ብላችሁ ወይ በቴሌግራም ወይም ደግሞ በቴክስት መልእክት ብትልኩ ማማከር ትችላላችሁ ማለት ነው። ዶክተር ሱመያ አንቺንስ ተመልካቾቻችን ማግኘት ቢፈልጉ በምን ያገኙሻል? ያው በቲክቶክ አካውንት ብዙም ጊዜ ብዙ ኮሜንቶችን ስለሚኖሩ ዳይሬክት መልሶችን ብዙም ጊዜ አልመልስም። ነገር ግን ያው ህክምና ማግኘት ከፈለጉ ቤተል ሆስፒታል እዛ እኔን ማግኘት ይችላሉ። በቅርቡ ደግሞ ቲክቶክ አካውንቴ ላይ ማሳወቅ ይሆናል ከኤስቴቲክስ ፊልዱ ጋር በተያያዘ ሞር ዲቴይል እንትን እላለሁኝ የት እኔን ማግኘት እንደሚችሉ ማለት ነው። በጣም ጥሩ። እሺ ተመልካቾቻችን ከዶክተር ሱመያ ጋር ቆይታችን አላበቃም። ካፍታ ቆይታ በኋላ ተመልሰን እንመጣለን። ተመልካቾቻችን ተመልሰን መተናል። ከዶክተር ሱመያ ጋር ያለን ቆይታ አላበቃም። አሁን ያንቺን የህይወት ተሞክሮ ነግረሽናል። አሁን ደግሞ አንድ ርዕስ መርጠን በሙያዊ ማብራሪያ የምንሰጥበት የምናይበት ሰዓት ላይ ደርሰናል። ዛሬ ልናይ እንግዲህ የፈለግነው ተመልካቾቻችን ገት ሄልዝ ነው። ገት ሄልዝ ማለት ምግብ መተላለፊያ ቱቦ ደህንነትን ወይም ጤንነት፣ በሌላ አገላለጽ ደግሞ የአንጀታችን ደህንነትና ጤንነት ምን ይመስላል፣ እንዴት አድርገን ነው ማስተካከል የምንችለው የሚለውን ከዶክተር ሱመያ ጋር እናያለን። ይህንን ከመጀመሪያችን በፊት ግን አንጀታችን ውስጥ የሚገኙ የተለያዩ አይነት ተዋሲያን ማይክሮባዮታ በአማርኛ ምናልባት ተዋሲያን በአይናችን የማናያቸው ጥቃቅን ነገሮች ብለን ልንወስዳቸው እንችላለን። እነዚህ እንግዲህ ከሚሊየን አልፎም እስከ ትሪሊየን ሊሆን ይችላል። ከዓለም ህዝብ እንግዲህ ብዙ እጥፍ ሊሆን ይችላል። በአይናችን አናያቸውም። ከነዛ ጋር በአንድ ግለሰብ ውስጥ እንግዲህ የሚኖሩ ባክቴሪያዎች፣ የተለያዩ አይነት ተዋሲያኖች ይኖራሉ።
እነዚህ ነገሮች ያውሉ ትሪሊየን እየኖረ ግን እንዴት ነው ታዲያ ጤነኛ ሆነን ቆመን የምንሄደው የሚለው ደግሞ አንድ ጥያቄ ነው የሚፈጥረው። ሁሉም አንጀታችን ውስጥ ያሉ ባክቴሪያዎች ወይም ደግሞ እነዚህ ማይክሮባዮታ የምንላቸው ችግር ያመጣሉ ማለት አይደለም። ስለዚህ የእነሱን ደህንነት እንዴት ነው የምንጠብቀው፣ አጠቃላይ ሁኔታው እንዴት ነው የሚለው እናያለን። በአንቺ አገላለጽ ገት ሄልዝ ወይም ደግሞ የአንጀታችን ጤንነት ደህንነት ምን ማለት ነው? እስኪ ገት ሄልዝ ማለት ወይንም በአማርኛው አንቺ እንደገለጽሽው የአንጀት ጤንነት ማለት ነው። ሶ እንዳጠቃላይ ይሄ ጂአይ ሲስተም የምንለው ወይንም የምግብ መለመት ስርዓት እንዳጠቃላይ የሱ ጤናማነት ማለት ነው። ይህም ማለት አንጀትን ያካትታል፣ ጨጓራን፣ እንዲሁም ደግሞ ማይክሮባዮታ ቅድም ያልናቸውን አንጀታችን ውስጥ ያሉ ተህዋሲያን የነሱም ጤንነት እንዳጠቃላይ የአንጀት ጤንነት እንለዋለን። ሶ የአንጀት ጤንነት ለምን አስፈለገ ከተባለ አንጀት ወይንም ገት የምንለው ኢትስ ላይክ አ ሰከንድ ብሬን ነው የሚባለው፣ እንደ ሁለተኛ አንጎላችን ማለት ነው። ይህም ማለት ከመላው የሰውነት ጤናችን ጋር የተያያዘ ነው ማለት ነው። ሶ ገት ሄልዛችን ጥሩ ሲሆን መላው የሰውነት ሲስተማችን ጥሩ ይሆናል። ለምሳሌ የኦልሞስት 70% ያህል የሚሆነው የበሽታ የመከላከል አቅማችን ሀውስድ የሚሆነው አንጀታችን ውስጥ ነው። ስለዚህ አንጀታችንን ጤና ስንጠብቅ በሽታ የመከላከል አቅማችን ጥሩ ይሆናል። ሌላኛው ደግሞ እዛ አንጀታችን ላይ የሚመረቱ ኒውሮትራንስሚተሮች አሉ እንደ ሴሮቶኒን ያሉ። ሶ እነዚህ ኒውሮትራንስሚተሮች አንጀታችን ጤናማ ሲሆንና በበቂ መልኩ ሲመረቱ ይሄ ዲፕሬሽን የምንለው ጭንቀት የምንለው ሙድ ስዊንግ የምንለው ነገር የባህሪ መለዋወጥ የሙድ መለዋወጥ እነዚህ አይነት ነገራቶች ድባቴ ለእንዲህ አይነት ነገሮች አንጋለጥም ማለት ነው። ሌላኛው ከቆዳችን ጋርም የተገናኘ ነው። ሶ አንጀታችን ጤናማ ሲሆን from inside to out ጤናችን ፊታችን ላይም ያንጸባርቃል። ብዙ ጊዜ አንጀታቸው ጤናማ ያልሆኑ ሰዎች ብጉር ያስቸግራቸዋል፣ እንደ ሮዜሻ ያለ ህመም ያስቸግራቸዋል፣ አለርጂክ ያስቸግራቸዋል። ሶ እንዳጠቃላይ ከመለየው የሰውነት ሲስተም ጋር የተገናኘ ነው ማለት ነው። ከዚህ ጋርም ተያይዞ በቅድም ከጠቀሹ የአንጀታችን ደህንነት ከኢሚዩኒቲ ወይም ደግሞ ሰውነት የመከላከል ብቃታችን ጋር በጣም ጉልህ ሚናና ተያያዥነት አለው። ሰውነታችን ጤንነቱን የሚጠብቀው ኢሚዩኒቲ ሲስተሙ ሰው ከአንጀት ጋር እንዴት ይያያዛል ብሎ ሊያስብ ይችላል። ግን ብዙ ጥናቶችም የሚያመላክቱት ከኢሚዩኒቲ ሲስተም ጋር የተያያዘ ነው። የዚህ መታወክ ግን የዚህ ጤናማ አለመሆን ምን ሊያስከስት ይችላል? የአንጀት ኖርማሊ ማድረግ ያለባቸውን ስራዎች በአግባቡ ሳይሰራ ሲቀር አንድ ሰው አንጀቱ ጤናማ ካልሆነ ተደጋጋሚ የሆነ ድርቀት ሊያስቸግረው ይችላል። ተደጋጋሚ የሆነ ተቅማጥ ሊያስቸግረው ይችላል። እንዲሁም የሆድ መነፋትና ሪፍሌክስ የምንለው የበላነው ነገር ወደ ላይ መመለስ እንዲህ አይነት ምልክቶች ሊኖሩ ይችላሉ አንጀት ላይ። ሁለተኛ ቅድም እንዳወራ ነው ምንም አይነት ኢነርጂ ላይኖረው ይችላል። ምንም ያህል እረፍት ቢያደርግም ኦልሞስት ሰውነት ውስጥ ብዙ ቶክሲኖችና ቆሻሻዎች ተጠራቅመው ስለሆነ ኃይል ላይ ያገኝ ይችላል። ሁሌም የድካም አይነት ስሜት ሊኖረው ይችላል። ሌላኛው ተደጋጋሚ የሆኑ ኢንፌክሽኖች ሊኖሩ ይችላሉ። ምክንያቱም 70% ያህል ኢሚዩኒ ሲስተማችን ሃውስድ የሚሆነው ገታችን ላይ ነው፣ አንጀት ላይ ነው ስላልን በሽታ የመከላከል አቅም የወረደ ነው የሚሆነው። ተደጋጋሚ ኢንፌክሽን ይጋለጣል። ሌላኛው ደግሞ ቆዳ ላይ የምናያቸው ለውጦች ቅድም እንደተናገርኩኝ እንደ ብጉር ያሉ ሮዜሺያ ያሉ የፊት መቆጣቶች፣ አለርጂኮች እንደዚህ አይነት ምልክቶች ይኖራሉ። ሶ በዋነኝነት እነዚህ ናቸው። አዎ ቀደም የጠቀሹ ቶክሲኖች መውጣት የሚለው ምናልባት ተመልካቾቻችን በተሳሳተ መልኩ እንዳይረዱት አብዛኛውን የሰውነታችን ያሉት መርዛማ ነገሮች የሚወገዱበት ሰውነት ኦፍ ኮርስ በአንጀታችን የሚወገድ ቆሻሻ ይኖራል። ግን አብዛኛውን ደግሞ እነዚህ መርዛማ ንጥረ ነገሮችን የሚወገዱበት በጉበትና በኩላሊት ሲስተም ውስጥ ነው የሚካተቱት። ግን የራሱ የሆነ ድርሻ አለው። በአንጀት ብቻ ነው መርዛማ ነገሮች የሚወገድ ተብሎ ከዛ ተነስቶ የተለያዩ መላምቶች እንዳይሰጡበት ነው። በጣም ጥሩ። ምግብ አመጋገብ ጋር እንግዲህ አሁን ጠቅለል አድርገን ስለ አንጀት ያወራነው ነገር አለ። አንጀት ሲባል ከጨጓራ አንስቶ እስከ መጨረሻ ትንሹ አንጀት፣ ትልቁ አንጀት ከዛን ፊንጢጣ አካባቢ መውጫ ያሉትን ያካትታል። የነሱ ደህንነት ደግሞ በጣም የሚያስፈልግ ነገር መሆኑን ተረድተን ግን ያንን ደህንነት እንዴት ነው የምንጠብቀው? በምን አይነት መልኩ ደህንነቱን እንጠብቃለን የሚለውን ብናይ የአንጀታችንን ጤና መጠበቅ የምንችለው ለአንጀታችን ተስማሚ የሆኑና የሚያስፈልጉትን ነገራቶች መስጠት እንዲሁም ራሱ ደግሞ ቆሻሻዎችን የሚያወጣበትን መንገድ የራሱን መንገድ እኛ መደገፍ ወይንም ሰፖርት ማድረግ ነው የሚያስፈልገው ማለት ነው። ሶ አንደኛውና በዋነኝነት አመጋገባችንን ማስተካከል ነው። ሶ ለአንጀታችን የሚስማሙ ምግቦችን መብላት። ይህም ማለት
ፍራፍሬና አትክልቶችን ፋይበር ወይንም አሰርነት ያላቸውን ምግቦች በደንብ መመገብ። ከዛ ውጭ ግን ፕሮሰስድ የሆኑና የታሸጉ የተቀነባበሩ የፋብሪካ ምግቦችን እነሱን አቮይድ ማድረግ ነው። እነዚህን የምንጠቀም ከሆነ ብዙውን ጊዜ አንጀታችን ውስጥ ያሉ መጥፎ የሚባሉ ባክቴሪያዎችን የበለጠ እንዲያድግ ያደርጋል። ስለዚህ እንደዛ እንዳይሆን እና ጥሩ የሆኑ ባክቴሪያዎችን እንዲደግፍልን እንደ ፋይበር ያሉ ፍራፍሬና አትክልት ያሉ እንዲሁም አንታይ ኦክሲዳንት ፕሮፐርቲ ያላቸው ምግቦች እንደ ብርቱካን፣ ሎሚ፣ ዝንጅብል፣ እርድ አሉ። አንታይ ኦክሲዳንት ራሱን የቻሉ ምግቦች አሉ። እንደዚህ አይነት አመጋገቦችን መከተል ነው አንደኛ የሚያስፈልገው። ሁለተኛ ነገር ደግሞ በቂ የሆነ ውሃ መጠጣት ያስፈልገናል። አንጀታችን ውስጥ ያለውንም ነገር ኤሊሚኔት ለማድረግ እንዲሁም የአንጀታችን እንቅስቃሴም የተፋጠነ እንዲሆን ያደርጋል። ሌላኛው ደግሞ ኤክሰርሳይዝ ማድረግ ነው። ኤክሰርሳይዝ ቢያንስ በሳምንት ውስጥ ለ5 ቀን ለ30 ደቂቃ ኤክሰርሳይዝ ያስፈልገናል። ለአንጀት ብቻ ሳይሆን ለመላው ሲስተማችን ኤክሰርሳይዝ ማድረግ ስለሚያስፈልገን። ሌላኛው ደግሞ በቂ እረፍት ማድረግ አለብን። በቂ እንቅልፍ ማግኘት አለብን። አንጀታችንም አርፎ የራሱን ስራ እያቀላጠፈ እንዲሰራ ማለት ነው። በዋነኝነት እነዚህ ናቸው። ከዛ በተጨማሪ የተለያዩ ሰፕሊመንቶች አሉ። ፕሮባዮቲክስ፣ ፕሪባዮቲክስ የምንላቸው ሰፕሊመንቶች አሉ። እነሱን ሰፕሊመንቶችን መውሰድ ይቻላል። እንደ ፕሮባዮቲክስ ያሉ ምግቦች እንደ ነጭ ሽንኩርት፣ እርጎ ውስጥ እነዚህ አይነት ምግቦች ውስጥ ማግኘት እንችላለን። ካልሆነ ሰፕሊመንቶችን መውሰድ እንችላለን። እንደ አጠቃላይ ጤናማ የሆነ የአኗኗር ዘይቤን በመከተል የአንጀታችንን ጤና መጠበቅ እንችላለን። እኛ የምናስገባው ነገር ነው ቆሻሻም ሆኖ ተጠራቅሞ እዛ ጋር ሌላ ችግሮችን ሊያመጣ የሚችለው። ስለዚህ ለአንጀታችን የምንሰጠውን ነገር ጤናማ ማድረግ አለብን ማለት ነው። በጣም ጥሩ፣ በደንብ ቆንጆ አድርገሽ ገልጸሽልናል። ምግብ በምንወስድበት ጊዜ በደንብ ልብ ማለት አለብን። አሁን የተዘረዘሩ ምግቦች የጠቀሻቸው ምግቦች ለአንዳንድ ሰው ላይስማማ ይችላል። ለምሳሌ አሁን ጤናማ የአመጋገብ ዘይቤ ውስጥ ብናካትት ወተት፣ ሌሎች አይብ ምናምን መጠቀም ጥሩ ነው፣ ለጤናችንም ያስፈልገን ነው። ግን ደግሞ ላክቶዝ ኢንቶለራንት የሆኑ ወተት መቋቋም ሰውነታቸው የማይችል ሰዎች ይኖራሉ። ሜቢ ሌላ ደግሞ ግሉተን አብዞርብ ማድረግ የማይችሉ ሰዎች ይኖራሉ። አንዳንዴ ብዙኛ ሀገር ያው ስለ ግሉተን ላይወራ ይችላል እንጂ አለርጂ የሆኑ ሰዎች አሉ። አሁን ሲላክስ ሌሎች የተለያዩ አይነት ችግሮች ያለባቸው ሰዎች ይኖራሉ እና አመጋገብ ጤናማ የሚለው በደንብ ያጠቃልለዋል ብዬ አስባለሁ። እና ደግሞ ሐኪም በፈቀደላቸውና እንደ ጤናቸው እንዳሉበት ሁኔታ ማመቻቸትና ከስተማይዝ ማድረግ ይኖርባቸዋል እንጂ ሁሉንም የተባሉትን ነገሮች በሙሉ ሁሉም ይሆናል አይደለም። ግን ያጠቃለልሽው ቅድም ጥሩ ነው። ጤናማ የአመጋገብ ዘይቤ ለአንጀት ደህንነትና ጤንነት በደንብ አስፈላጊ ነገር መሆኑን ገልጸሽልናል። እናመሰግናለን። አሁን አመጋገብ አሁን በተለያዩ ማህበራዊ ሚዲያዎች ላይ እንሰማለን። አንጀታችን ውስጥ ያሉ መርዛማ ነገሮችን በማስወገድ ወይም ደግሞ ዲቶክሲፋይ በማድረግ ጤንነታችንን መመለስ፣ የአንጀት ጤንነትን መመለስ ይቻላል። ሌሎችንም በሽታ ተያያዥነት የሌላቸውንም በሽታ ፈውስ ያገኛል ይባላል። ስለዚህ የምትሰጭን አስተያየት ምን ይመስላል? ጥሩ፣ ያው አንቺም ለማንሳት የሞከርሽው ይሄ ዩኒቨርሳል ስለሆነው እና ብዙ ጊዜ ሶሻል ሚዲያ ላይ እየተወራ ስላለ ስለ ዲቶክስ ነው። ኖርማሊ ኮንሰፕቱ ዲቶክስ ምንድን ነው? ፈረንጆች ወደ 1880 እስከ 1900 ዓመተ ልደት ድረስ በዛ ሰዓት ላይ የነበሩ ሳይንቲስቶች ሰውነታችን ራሱን ኢንቶክሲኬት ያደርጋል፣ ስለዚህ ዲቶክስ ማድረግ አለብን የሚል አይነት አስተሳሰብ ያመጡት በዛ ሰዓት የነበሩ ተመራማሪዎች ናቸው። ከዛ በኋላ በርካታ ጥናቶች ተደርገው ግን ምን ላይ ነው የተደረሰው? ስቲል ነው 2025 ድረስ ያሉ ጥናቶች የሚያመለክቱት ምንድነው? ሰውነታችን ራሱ በራሱ ዲቶክስ ያደርጋል። ስለዚህ እኛ ዲቶክስ ለማድረግ የተለያዩ ኬሚካሎችን፣ ኮሜርሻል ፕሮዳክቶችን ሊሆን ይችላል ወይ ፈሳሾችን፣ የተለያዩ ነገራቶችን መጠቀም የለብንም የሚል ኮንክሉዥን ላይ ነው የደረሱት ማለት ነው። ስለዚህ ሰውነታችን እንዴት ነው ዲቶክስ የሚያደርገው? አንደኛ ሊቨር ነው ዋናው ሜን ዲቶክስ ኤሊሚኔት የሚያደርገው ጉበት ነው። ከዛ ውጪ የንፍፊት ስርዓት አለ፣ ሊምፋቲክ ሲስተም የምንለው አለ፣ ኩላሊት አለ፣ ቆሻሻዎችን እያጣራ ያወጣልናል። ቆዳችን አለ፣ በላብ መልኩ የተወሰኑ ቆሻሻዎችን እንዲወጡ ያደርጋል። ስለዚህ እነዚህ ሲስተሞች ሁላ 24/7 ዲቶክስ እያደረጉ ነው ያሉት። ስለዚህ ከኛ የሚጠበቀው ምንድነው? ይሄንን ሲስተም ሰፖርት ማድረግ ነው። በምን መልኩ ነው ሰፖርት የምናደርገው? ቅድም እንደተነጋገርነው throughout a healthy lifestyle ማለት ነው። ጤናማ የሆነ አኗኗርን በመኖር ዲቶክስን ማቀላጠፍ እንችላለን። ከዛ ውጭ ግን ሚዲያ ላይ የሆነ
ኮሜርሻል ፕሮዳክቶች ሊሆኑ ይችላሉ። ወይንም ይሄን ያህል ነገር፣ ይሄን ያህል ጨው፣ ይሄን ያህል ስኳር እንዲጨምራችሁ ተጠቀሙ ስለተባለ ዝም ብሎ አፕሩቭ መደረግ አያስፈልገውም። ምክንያቱም እነዚህ ነገራቶች በቂ ጥናት አልተደረገባቸውም። ምናልባት እኮ አንዳንድ ሰዎች ላይ ሊሰራ ይችላል፣ ግን ዊ ኔቨር ነው። በዛው ልክ ደግሞ ለምሳሌ ያ ሁላ ፈሳሽ ከሰውነት ሲወጣ ቆሻሻን ያወጣል ነው የሚባለው። ፈሳሹ ሲወጣ ኤሌክትሮላይት ኢምባላንስ ሊኖር ይችላል፣ ፖታሺየም አብሮ ሊወጣ ይችላል። እንግዲህ ኢማጂኔት የሆነ ሃይፖካሌሚክ የሆነ ሰው ይሄን ነገር ወስዶ ፖታሺየም ከውስጡ ቢወጣ የልብ ምት ላይ ጡንቻ ላይ ህይወት እስከማጣት ኦፍ ኮርስ እንደዛም ሊዳረግ ይችላል። ዲሃይድሬትድ ሊሆኑ ይችላሉ። ፈሳሽ ከውስጣቸው ወጥቶ በጣም ዲሃይድሬትድ ሊሆኑ ይችላሉ። ልጅ ይዘቱ ውሃ ነው ሰውነቱ። ስለዚህ በጣም ጥንቃቄ ማድረግ አለብን። ኢቭን አንዳንድ ደግሞ ዲቶክስ ፕሮዳክቶች ኢቭን እስከ ሊቨር ፌሊየር ድረስ የሚያመጡ ደግሞ ፕሮዳክቶች እንዳሉ ማለት ጉበታችን ስራውን መድከም፣ የጉበት መድከም ስራውን ሙሉ ለሙሉ አለመስራት እንዲህ አይነት ኮምፕሊኬሽኖችም ሪፖርት ይደረጋሉ። ስለዚህ በቂ ጥናት የተደረገበትም ስላልሆነ ሰውነታችንን ሰፖርት ብቻ ማድረግ እንጂ እንዲህ አይነት ነገራቶች ከማድረጋችን በፊት ጥንቃቄ ማድረግ ያስፈልገናል። በጣም ጥሩ። አንጀትን ከማጽዳትና ከማጠብ ጋር ከሙያ አንፃር አንዳንዴ የአንጀት ቀዶ ሕክምና በሚደረግበት ጊዜ ኤኒማ ይሰጣል። ያ ማለት ምን ማለት ነው? አንጀት ውስጥ ያለው አይነ ምድር ወይም ሰገራ በታች በፊንጢጣ በኩል ይታጠብና ማጽዳት ስራ ይሰራል። ይህ አንዳንዴ የአንጀት እጢ ኖሮባቸው በተለያየ አይነት ሁኔታ የአንጀት ቀዶ ሕክምና የሚደረግላቸው ሰዎች ያንን ሂደት ውስጥ ያልፉና ምክንያቱም ከዛ በኋላ ከቀዶ ሕክምና በኋላ የአንጀት የመዳን ሂደቱን ያፋጥናል ተብሎ ይታመናል። ነገር ግን አሁን ላይ ጥናቶች ራሱ ያንን እያስቀሩ ነው ያሉት። ታካሚዎች ቀዶ ሕክምና ሊሰራላቸው ከገቡ በኋላ 2 ቀን 3 ቀን ይታጠባሉ። ፈሳሽ ምግብ ብቻ እየወሰዱ ከዛን ደግሞ በጠዋት ማታ ይታጠባሉ። ያ ነበረ የትሬኒንጋችን ትሬንዱ የነበረው። ግን አሁን ከጊዜ በኋላ እየታየ የተለያዩ ጥናቶች የሚያረጋግጡት እነዛን ማጠብና ማጽዳቱ ምንም ጥቅም የለውም፣ ጭራሽ ያለውን ኖርማል ዑደቱን በተወሰነ መልኩ ያዛባል ይባላል። ምናልባት ሐኪሞች ጋር የተለያየ ሀሳብ ሊኖር ይችላል። ግን በጥናት እዛው የቀዶ ሕክምናው ቀን ብቻ ማጠብ ይበቃል ይባላል። እንግዲህ ይህንን ያነሳውበት ምክንያት እንኳን ሙሉ ለሙሉ ውስጥ ያለውን በተቅማጥ መልክ ወጥቶ ፈሳሽ ይዘት ማጣት ለቀዶ ሕክምና ግዴታ በሆነበት ሁኔታ እንኳን አስፈላጊ አይደለም የሚባለው ከጥናትና ከመረጃ አንጻር አሁን እየቀረ ነው የሚለውን ነው ያየንበት ማለት ነው። ውድ ተመልካቾቻችን ከዶክተር ስመያ ጋር ያለን ቆይታ አላበቃም። ካፍታ ቆይታ በኋላ ተመልሰን እንመጣለን። የትም እንዳትሄዱ። ተመልካቾቻችን ተመልሰን መተናል። ከዶክተር ስመያ ጋር እንግዲህ ቆንጆ ቆይታ እያደረግን ነው ያለ ነው። የሚቀጥለው ጥያቄ ደግሞ የምጠይቅሽ ምንድነው ስለ ፕሮባዮቲክስ እና ፕሪባዮቲክስ ቅድም እያወራን ነበረ። ያው ምንድነው ላይክ አሁን ፕሮባዮቲክስ የምናገኝበት ለምሳሌ አሁን ቅድም ጠቅሰሽልናል፣ ከእርጎ እናገኛለን፣ ከነጭ ሽንኩርት፣ ሌሎችም የምግብ ዝርዝሮችን ነግረሽናል። ፕሮባዮቲክስ ምንድነው? ፕሪባዮቲክስ ምንድነው? አሁን ብዙ ጊዜ ይባላል አይደል? አንዳንድ እርጎዎችም ገበያ ላይ አይተናቸዋል። ፕሮባዮቲክስ አለው ይላል። ምንድነው ለአንጀት የሚሰጡን ጠቀሜታ? ሁለቱስ ልዩነታቸው ምንድነው የሚለውን ብትነግሪኝ። ፕሮባዮቲክስ ማለት አንጀታችን ውስጥ ያሉ ቅድም ያልናቸው አይነት ተህዋሲያን ሆነው ኖርማል ፍሎራዎች ናቸው። የአንጀታችንን ጤና በደንብ የሚጠብቁልን የምንመገባቸው ምግቦች ውስጥ ያሉ ጥሩ ኒውትሪየንቶች ወደ ሰውነታችን እንዲገቡ እንዲሁም ያሉ ቶክሲኖች ደግሞ እዛው ዲስትሮይ እንዲሆኑ የሚያደርጉና እንዳጠቃላይ የአንጀታችንን ጤና የሚጠብቁልን ጥሩ የሚባሉ ባክቴሪያዎች ናቸው። ፕሪባዮቲክስ የምንለው ደግሞ ይህንን ባክቴሪያ ፊድ የሚያደርጉልን ምግቦች ማለት ነው። ኦልሞስት እንደ ነጭ ሽንኩርት ቅድም እንዳልናቸው ያሉ ፈርመንትድ የሆኑ ምግቦች እንዳጠቃላይ ማለት ነው። ፋይበር ዳይቶች እነዚህን የመሳሰሉ እንደ ኪምቺ ያሉ ምግቦች እነዚህ ሁለቱ አንድ ላይ በመሆን የአንጀታችን ጤና የተጠበቀ እንዲሆን ያደርጋል። ማይክሮባዮታው ቅድም ያልነው ደግሞ ባላንስ እንዲሆን ያደርጋል። ምክንያቱም ጥሩ ባክቴሪያው ኦቨርዌይ ካደረገ የአንጀታችን ጤና በዛው ልክ ጥሩ ይሆናል። መጥፎ ባክቴሪያ ደግሞ ኦቨርግሮዝ ካደረገና የምንበላቸው ምግቦች ያንን መጥፎ ባክቴሪያ የሚቀልቡልን ከሆነ ደግሞ የአንጀታችን ጤና የተዛባ ይሆናል። ምክንያቱም የዚህን ማይክሮባዮታ ባላንስ ስለማያደርግ ማለት ነው። ስለዚህ በዋነኝነት የአንጀታችንን ጤና የሚጠብቁ ተህዋሲያንና እነዚህን ተህዋሲያንን የሚመግቡ ጥሩ የሚባሉ ምግቦች ማለት ነው። በጣም ጥሩ። ጥሩ ባክቴሪያ ሲባል የባክቴሪያም ጥሩ አለው እንዴ ሊባል ይችላል።
ባክቴሪያዎች ያው በጋራ በመተሳሰብ ነው ሰውነታችን ውስጥ የሚኖሩት። የአንጀትን ደህንነት ይጠብቃሉ። ቅድም ቁጥራቸው የትየለሌ ትሪሊየን ድረስ የሚደርሱ ናቸው። ግን ያ ማለት ሁሌ ጥሩ እንደሆኑ ይቀጥላሉ ማለት አይደለም። እድሉን ቢያገኙ ለምሳሌ የስኳር ህመም፣ HIV፣ ሌሎች ምክንያቱ ባልታወቀ ሁኔታ የሰውነት የመከላከል አቅም በሚዳከምበት ጊዜ አንዳንድ ባክቴሪያዎች እድሉን ሊያገኙ ይችላሉ ኢንፌክሽን የመፍጠር። ምናልባት ትንሽ አንጀት ላይ ያሉ ባክቴሪያዎች በጊዜ ወይ ትልቁ አንጀት ላይ ቦታ በሚቀይሩበት ጊዜ ለዛ ላሉበት ሰፈር ኖርማል እና ጠቃሚ የሆኑት ሌላ ቦታ ሲሄዱ ደግሞ ኢንፌክሽን የመፍጠር ባህሪ ሊኖር ይችላል። አንዳንዴ ደግሞ አንቲባዮቲክስ በሚወሰድበት ጊዜ የሚፈጠሩ ችግሮች ይኖራሉ። ምናልባት አንቲባዮቲክስ ለረጅም ጊዜ በሚወሰድበት ጊዜ ይህም በተለያየ አይነት ኢንፌክሽን ምክንያት ኢንፌክሽን አንድ ሰው ሲታመም የሚታዘዝ መድኃኒት ነው አንቲባዮቲክስ። ያን ረጅም ጊዜ በመውሰድ የአንጀት ስርዓት ሊዛባ ይችላል፣ ችግር ሊያመጣ ይችላል። ራሱ አንቲባዮቲክስ መውሰድ ራሱ ተቅማጥ ሊያመጣ ይችላል። ከአንቲባዮቲክስ እና የአንጀት ደህንነት ምን ይመስላል? ጥሩ። አንቲባዮቲክስ እና የአንጀት ደህንነት በደንብ ይገናኛሉ። ኖርማሊ ከሐኪም ትዕዛዝ ውጪ በተደጋጋሚ አንቲባዮቲክስ ወይንም ጸረ ባክቴሪያን የምንወስድ ከሆነ አንጀታችን ውስጥ ያሉ ቅድም ያልናቸውን ኖርማል ፍሎራዎችን ወይንም ጥሩ የምንላቸውን ባክቴሪያዎች ዲስትሮይ እያደረገ ነው የሚሄደው ማለት ነው። ስለዚህ እነዚህ ባክቴሪያዎች ኢራዲኬት ሲሆኑ እነዛ መጥፎ ያልናቸው ባክቴሪያዎች ደግሞ ኦቨርግሮዝ ያደርጋሉ። ስለዚህ የማደግ እድሉን ያገኛሉ። ስለዚህ በቀላሉ ለባክቴሪያል ኢንፌክሽን፣ ለተለያዩ ኢንፌክሽኖች የመጋለጥ እድል ይኖረናል። እንዲሁም ደግሞ ከአንቲባዮቲክ ጋር ከጸረ ባክቴሪያ ጋር የተያያዘ ደግሞ የተቅማጥ ህመም አለ። ክሎስትሪዲየም ዲፊከሊ በሚባል ባክቴሪያ አማካኝነት የሚመጣ ለሱም ደግሞ ያለንን ተጋላጭነት ከፍ ያደርገዋል። ከዛ በተጨማሪ ደግሞ ከባድ ህመሞችን ለምሳሌ ብንታመም ሰውነታችን ኦልሬዲ ለዚህ ጸረ ባክቴሪያ ተላምዷል። ስለዚህ ሪስፖንድ አያደርግም። ስለዚህ አንቲባዮቲክ ሬዚስተንስ ለሚባለውም ደግሞ ልንዳረግ እንችላለን። ስለዚህ አንጀታችንን ጤና እንጠብቅ ሲባል አንድም አላግባብ መድኃኒቶችን ዝም ብለን እየሄድን ከፋርማሲ እየገዛንና አቢዩዝ ማድረግ የለብንም ማለት ነው። በጣም ጥሩ። እንደውም ባደጉት ሀገራት አንዳንድ ተሞክሮዎች አለ። ምናልባት ለመስማትም ሊከብድ ይችላል። ረጅም ጊዜ እንደዚህ አይነት መድኃኒት በሚወስዱበት ጊዜ የሰውነት አንጀት ውስጥ ያሉ ባክቴሪያዎች ቁጥራቸው መመናመን በሚደርስበት ጊዜ እንዳልነው እነዚህ ደግሞ ጥሩ ባክቴሪያዎች በጣም አስፈላጊ ናቸው ለሰውነት መከላከል፣ አጠቃላይ ሁለንተናዊ ደህንነት የሚያስፈልጉ ባክቴሪያዎች የነሱ ቁጥር ማነስ በሚኖርበት ጊዜ አላስፈላጊ የሆነ ኢንፌክሽን ከዛም በዘለቀ ተቅማጥ በተደጋጋሚ አንቺም ቅድም ጠቅሰሻል ያጋልጣልና በዚህ አይነት ጊዜ እነዛን ባክቴሪያዎች ቁጥራቸውን እንዴት እንተካ የሚል ጥያቄ ሊፈጠር ይችላል። ያንን በሚኖርበት ጊዜ ከሌላ ከጤናማ ሰው መርዛማ የሆኑ ወይም ኃይለኛ የሆኑ ባክቴሪያዎች ሳይሆኑ እነዚህ ጥሩ የሚባሉ ባክቴሪያዎችን ፌካል ትራንስፕላንት ይኖራል። ይህም እንግዲህ በክኒን መልኩ ሊሆን ይችላል ወይም ደግሞ በተለያየ አይነት መልኩ እነዛን ጥሩ ባክቴሪያዎች አምጥተው ከጤናማ ሰው ይህን ወደ ታመመው ሰው ሽግግር የሚደረግበት ሂደትም አለ እና እሱም ምናልባት ያው ለመስማት ትንሽ ሊከብድ ይችላል። አይነ ምድር ከሌላ ሰው ወደ ሌላ ሰው እንዴት ሊሸጋገር ይችላል የሚለው ግን ብዙ ጥናቶች እየተደረጉ ነው። ኢቨን አንዳንዴ ሌሎች ጥናቶች የሚያመለክቱ ኦቲዝም ላይ ያሉ ልጆች ላይም ገና የጸደቀ ነገር የለም። ግን እነዚህ የአንጀት ደህንነትና ጤንነት ለአእምሮ በጣም አስፈላጊ ነው ከሚለው ጋር ተያይዞ ፌካል ትራንስፕላንት ቢደረግ እንዴት ነው የሚለው የተለያዩ አይነት ጥናቶችም እየተካሄዱ ይገኛሉ ማለት ነው። ከዛ ውጭ ግን የአንጀት ደህንነት በማይኖርበት ጊዜ ትንሽ ነካ አድርገነዋል። ብዙ አይነት ምልክቶች ናቸው የአንጀት ህመም። በዚህ መድረክ ላይ አውርተን የምንጨርሰው ነገር አይደለም። ግን ምን አይነት ምልክቶች ናቸው? ምልክቶቹን ትንሽ ጠቀስ አድርገናቸዋል። ግን ምን አይነት ምልክቶች ናቸው የአንጀት ደህንነት አለመኖሩን የሚያመላክቱት? ከዛ ውጭ ግን ይህንን ከማየታችን በፊት ጥያቄ ያደራረብኩብሽ፣ ይቅርታ ታደርጊልኛለሽ። ቅድም እነዚህ ባክቴሪያዎቹን ሊያመነምኑ ይችላሉ ብለን የወሰድናቸው ረጅም ጊዜ የቆዩ ምግቦችን መብላት፣ መመገብ፣ ፍሪጅ ውስጥ የቆዩ ምግቦችን መመገብ፣ ፍሪጅ ውስጥ ሲቆዩ ደግሞ በምን አይነት ሁኔታ ነው ማድረግ ያለብን የሚለውን እነዚህ ነገሮች ከአንጀት ኢንፌክሽን ጋር ወይም ደግሞ ከአንጀት ህመም ጋር ምልክት ከማሳየት ጋር ይያያዛሉ? ያው ኦፍኮርስ ይያያዛሉ። ምግባችንንም ስቶር ስናደርግ በአግባቡና ጤናማ በሆነ መልኩ በጽዳት መሆን አለበት። አንዳንድ ምግቦች ደግሞ ረጅም ሰዓት ፍሪጅ ውስጥ ሲቀመጡ
ኦልሞስት የሚፈጥሯቸው አይነት ባክቴሪያዎች ይኖራሉ። እሱ ላይ ጥንቃቄ ማድረግ አለብን። ለምሳሌ ሩዝን ፍሬጅ አድርገን የምንጠቀም ከሆነ ከዛ አውጥተን ስናሞቀው ባሲለስ ሴረስ የሚባል ባክቴሪያ አለ። ዱቱ ሬሂትድ በሆነ ሩዝ አማካኝነት የሚመጣ ባክቴሪያ አለ። ከዛ ውጭ ደግሞ እንደ ሳልሞኔላ ያሉ ምግብን የሚበክሉ ባክቴሪያዎች አሉ። ስለዚህ ምግብንም ስቶር ስናደርግ ጥንቃቄ ማድረግ ያስፈልገናል። አንጀታቸው ሴንሲቲቭ የሆኑ ሰዎች ደግሞ ወይንም የአንጀት መቆጣት ያለባቸው ሰዎች ደግሞ ጭራሹን ፍሪጅ ውስጥ አለማስገባት እና ከቻሉ ወዲያው እየተሰሩ ፍሬሽ የሆኑ ምግቦችን ደግሞ ቢመገቡ የተሻለ ነው። እንዲሁ ከዚህ ከምግብ መመረዝ ጋር ተያይዞ አንድ አይነት አሁን ድግስ የተለያዩ ፕሮግራሞች ሄደው የተወሰኑ ሰዎች አንድ አይነት ምግብ በልተው የተወሰኑት ይታመማሉ፣ ሌሎቹ ጭራሽ አይታመሙም። አንዳንዱ ትንሽ ሞከር አድርጎ ተወኝ ይላል እና አንድ አይነት ምግብ ተመግቦ የሰው ልጆች የተለያየ አይነት ምላሽ ሊኖራቸው ይችላሉ። ይህ ሲከሰት ከምን አንጻር ነው? አዎ ልክ ነው። አንዳንድ ሰዎች ተመሳሳይ ምግብ በልተው አንዳቸው ሪያክት ሊያደርጉ ይችላሉ፣ ሌሎቻቸው ላያደርጉ ይችላሉ። አንደኛ እንደ ሰው ሴንሲቲቪቲ ይለያያል። አንዳንድ ሰው ሞሮፍ ለብዙ ነገር ሴንሲቲቭ ሊሆን ይችላል። ገት ውስጥም ደግሞ ምናልባት ያልታወቀ ኢንፍላሜሽን ወይንም መቆጣት አይነት ስሜቶች ሊኖሩ ይችላሉ። ስለዚህ ሴንሲቲቭ የሆኑ ሰዎች ለዚህ ሞር የተጋለጡ ናቸው። አንዳንድ ሰዎች ደግሞ ብዙውን ጊዜ ከቆሻሻ ነገር ሁላ ምግብ አንስተው በልተው ምንም አይሆኑ ሰዎች ደግሞ አለ። ሰውነታችን አዳፕቲቭ ኢሚዩን ሲስተምን አክቲቬት ሲያደርግ ኦልሬዲ አዳፕት አድርጎታል ለየትኛውም በሽታ ተህዋሲያን እንትኖች ጠንካራ የሆነ ኢሚዩኒቲ ሲስተም ስላለው ሪስፖንድ ያደርጋል ማለት ነው። ስለዚህ እንደ ሰው ሴንሲቲቪቲ ይለያያል ማለት ነው። ያው ይሄ በጣም ጥሩ ነጥብ አድርገሽ ነው የነገርሽን። ከዚህ ጋር የይዤ በመናገር የምፈልገው ህፃን ልጅ ሲወለድ ምንም አንጀቱ ውስጥ ባክቴሪያዎች የሉም። በጊዜ ሂደት በሚወለድበት ጊዜ በማህፀን የሚወለድ ከሆነ ወይ በሴስ የሚወለድ ከሆነ ያኔ ነው ከባክቴሪያዎቹ ጋር ትውውቅ የሚያደርገው። ጡት በሚጠባበት ጊዜ ነው እንትን የሚለው እነዚህን ባክቴሪያዎች ጥሩ የሚባሉ ባክቴሪያዎቹንም የሚያገኛቸው ሰውነቱም እየለመደ የሚመጣው አይደል። በ2-3 ዓመት ውስጥ ካደገ በኋላ እነዚህን ባክቴሪያዎች አኳየር አድርጓቸው ነው የሚያገኘው እንጂ ከፅንስ ጀምሮ የሚያገኛቸው ነገሮች አይደሉም። ይህንን ያልኩበት ምክንያት አንዳንዴ ለተጋለጥናቸው የባክቴሪያ አይነቶች ወይም ደግሞ ሰውነታችን የለመዳቸው ለዛም ደግሞ መቋቋም ኢሚዩኒቲ ሲስተሙን ያደገበት ሁኔታ ከሆነ በደንብ ይቋቋማል። ከሌላ ሀገር ከሩቅ ሀገር የመጡ ሰዎች እኮ የሀገር የተለየ ምግብ ሲበሉ ሆዳቸውን ቶሎ የመታመን ባህሪ ያለ እነዛ አዳዲስ ባክቴሪያዎች ትውውቅ በሚያደርጉበት ጊዜ የሚፈጠር ግብግብ ሊሆን ይችላል። በጣም ጥሩ። ጾምና የአንጀት ደህንነት ይያያዛል? በትክክል። እሺ፣ እንዴት? በደንብ ነው የሚያያዘው። ምክንያቱም አሁን ኖርማሊ የቅርብ ጥናቶች ራሱ እንደሚያመለክቱት ለተለያዩ ፈውሶች ከአንጀት ጤና በተጨማሪ ራሱ ኢንተርሚተንት ፋስቲንግን በደንብ ሪኮመንድ ያደርጋሉ። አልፎ አልፎ መጾምም ማለት ነው። ለምሳሌ በቀን ውስጥ ለ16 ሰዓታትን መጾም ወይ ደግሞ በሳምንት ውስጥ ለ2 ቀናት መጾም። ይሄ የሚሰጠን ምንድነው? ሰውነታችን እረፍት እንዲያደርግ ከምግብ መፈጨቱ ከሚቀበላቸው ቶክሲኖች ከሚቀበላቸው ምግቦች ሁላ እረፍት እንዲያደርግ ያደርጋል። ስለዚህ እረፍት ሲያደርግ ደግሞ ራሱን ዲቶክስ ያደርጋል። ያሉትን ቆሻሻዎች የሚያስወግድበት ጊዜ ይኖረዋል። የተሰጠውን ንጹህ ምግቦች ደግሞ ወይንም ኒውትሪየንቶችን አብዞርቭ የሚያደርግበት ደግሞ በቂ ጊዜ ይኖረዋል ማለት ነው። ስለዚህ ኢንተርሚተንት ፋስቲንግ በጣም ዋናና ጠቃሚ ከምንለው ነገር ነው ለአንጀታችን ጤና ማለት ነው። ኢንተርሚተንት ፋስቲንግ የራሱ የሆነ ሰፊ ቶፒክ ቢሆንም በጣም ጥሩ አድርገሽ ነው የነገርሽን። ያው እፎይታ ጊዜ የሚጠላ የለም። ሁሉም ሰው እረፍት እንደሚፈልገው አካሎቻችንን በተወሰነ ጊዜ ራሳቸውን በራሳቸው የሚያስተካክሉበት ጊዜ ያስፈልጋል። ጾም ከአንጀት ደህንነትን ባሻገር በጣም በርካታ ጠቀሜታ ያለው ነገር መሆኑን በዚህ አጋጣሚ ለመጥቀስ እፈልጋለሁኝ። ከስራም አንጻር አብዛኛውን ጊዜ አንጀት ጋር ተያይዘው ያሉ ምልክቶች ወደ ሕክምና የሚመጡበት የተለያዩ አይነት ምልክቶች አሉ አይደል? እነዛ በዋናነት አንቺም ከስራሽ ጋር ያጋጠሙሽ ከአንጀት ጋር ተያይዘው ያሉ ምልክቶችን ጠቀስ ብታደርጊ። በዋናነት አብዛኛውን ጊዜ የሚያጋጥመኝ አንደኛ ድርቀት ነው። ብዙውን ጊዜ ሰዎች በድርቀት ሲቸገሩ አስተውላለሁ። ሌላኛው ተቅማጥ ነው። እንዲሁ ደግሞ የምግብ አለመስማማት እንዲህ አይነት ምልክቶች አሉ። የሆድ መነፋት በዋናነት ማለት ነው። ድርቀትን ስናይ ለምሳሌ አብዛኛዎቹ ሰዎች መድኃኒት ከመጀመራቸው በፊት የአንጀታቸውን ጤና እንዲጠብቁና ላይፍ ስታይላቸው ሞዲፋይ እንዲያደርጉ
የአኗኗር ህይወታቸውን እንዲያስተካክሉ ሲደረጉ በጣም ብዙ ለውጦችን ሲያዩ እናስተውላለን ማለት ነው። ስለዚህ በዋነኝነት የሚገጥሙኝ እነዚህ ምልክቶች ናቸው። በጣም ጥሩ። አንዳንዴ ምግብ የተለያዩ አይነት ምግቦች በልተውም ያለ መስማማት፣ ሆድ መነፋት፣ ቁርጠት ምክንያቱ እንደዚህ ነው ብለው ባላወቁበት ምክንያት የአንጀት ምልክቶች ይኖራሉ። ከሰገራም ጋር ተያይዞ ደግሞ ደም የቀላቀለ ሰገራ፣ የተለያዩ የብዙ ምልክቶች ሊሆን ይችላል። የማቃር ስሜት፣ ምግብ ሲበሉ ሆድ መነፋት፣ እንደዚህ አይነት የተለያዩ አይነት ሁኔታዎች ይሰማሉ። ግን ከዚህ የምንወስደው አንጀት ሲያወራ ጆሮ ልብ ሊል ይገባል ነው አይደል? የሚነግሩንን የራሳችን ሰውነት የተለያዩ አይነት ምልክቶችን ሲነግሩን አዳምጠን ይህንን አንዱን ከአንዱ እንዴት አድርገን አንድ ላይ ማስኬድ እንችላለን የሚለውን ትኩረት ማድረግ ይኖርብናል ማለት ነው። ተመልካቾቻችን ከዶክተር ሱመያ ጋር ያለን ቆይታ አላበቃም። ካፍታ ቆይታ በኋላ ተመልሰን ተመልካቾቻችን ተመልሰን መተናል። አሁን ሰዓቱ እውነት ሐሰት ጥያቄዎችን በመጠየቅ በባለሙያ ትንታኔ የሚሰጥበት ሰዓት ነው። ዝግጁ ነሽ ዶክተር ሱመያ? ዝግጁ። የመጀመሪያ ጥያቄያችን ቅመማ ቅመም የበዛበት ምግብ መብላት ለጨጓራ ቁስለት ዋና ምክንያት ነው፣ እውነት ወይስ ሐሰት? ሐሰት። ሐሰት። እሺ፣ ለምን? ምክንያቱም ያው ሙሉ ለሙሉ ሐሰት ነው ማለት አይቻልም። ነገር ግን ምንድነው በዋነኝነት ሌሎች ምክንያቶች አሉ ለጨጓራ ቁስለት የሚዳርጉን ምክንያቶች። ነገር ግን ይሄ ቅመማ ቅመም የበዛባቸው ምግቦች መብላት የጨጓራ ህመሙን ሊያባብስብን ይችላል። ኦልሬዲ የመጣውን የጨጓራ ህመም ሊያባብስ ይችላል እንጂ ራሱን የቻለ የጨጓራ ህመም ሊያመጣ አይችልም። ነገር ግን የጨጓራ ህመም ታማሚ የሆኑ ሰዎች ይህን እንዲበሉ ሪኮመንድ አይደረግም። በተለይ አልሰር ያላቸው ሰዎች እና ቁስለት ያላቸው ሰዎች ይህን በሚመገቡበት ወቅት ኢሪቴት ሊያደርገውና አልሰሬሽኑን የበለጠ ሊያባብሰው ስለሚችል ማለት ነው። የጨጓራ ቁስለት ጋር ተያይዞ በአብዛኛው በዋናነት የሚነሳው እንደውም ኤች ፓይሎሪ የሚባለው ባክቴሪያ ኢንፌክሽን በሚኖርበት ጊዜ ዋናው ምክንያት ነው። ከዛም ተያይዞ ሌሎች መድኃኒቶችን ነንስቴሮይዳል የምንላቸው መድኃኒቶች፣ አይቡፕሮፊን፣ ሌሎች በረጅም ጊዜ የሚወሰዱ መድኃኒቶች የጨጓራ ቁስለት ያመጣሉ። ግን በደንብ ቆንጆ አድርገሽ የገለሽልን ደግሞ እነዚህ ደግሞ ከሚያባብሱ ምክንያት ይጠቀሳሉ እንጂ በዋናነት አምጪ አይደሉም የሚለውን ነው ካንቺ ወሰድ። እሺ፣ ሁለተኛው ጥያቄ ሁሉም ባክቴሪያዎች አንጀታችን ውስጥ ጨጓራችን ውስጥ ያሉ ጉዳት ያመጣሉ፣ እውነት ወይስ ሐሰት? ሐሰት። ሐሰት። ምክንያቱም ያው ኖርማሊ ባክቴሪያ ሲባል ሁሉም ሰው ተህዋሲያን ስለሆኑ መጥፎ ብቻ አድርጎ ሊያስባቸው ይችላል። ነገር ግን መጥፎም የምንላቸው ባክቴሪያዎች አሉ፣ ጥሩ የምንላቸው ባክቴሪያዎች አሉ። ሁለቱም በደንብ ኮላቦሬት አድርገው ነው የሚሰሩት ማለት ነው። ስለዚህ በዋነኝነት ባላንስ ማድረጉ ነው የሚያስፈልገው ማለት ነው። እዛ ውስጥ ያሉ ማይክሮ ኦርጋኒዝሞች ባላንስ እንዲያደርጉ ነው የምንፈልገው እንጂ ሁሉም እዛ ውስጥ ያሉ ባክቴሪያዎች መጥፎ ናቸው ማለት አንችልም። በጣም ጥሩ። ሌላው የሶስተኛው ጥያቄ የሚሆነው አንጀታችንን ዲቶክስ ማድረግ ለአንጀት ደህንነት ጥሩ ነው፣ እውነት ወይስ ሐሰት? ሐሰት። ምክንያቱም ራሳችን ዲቶክስ እናደርግ ብለን ማድረግ ያሉብን ነገራቶች የሉም። ሰውነታችን ቅድም እንደተነጋገር ነው ዲቶክስ ያደርጋል። ስለዚህ ያንን ሰውነት ሰፖርት ማድረግና መደገፍ ብቻ ነው ከኛ የሚጠበቀው ማለት ነው። ዲቶክስ ማለት እንግዲህ ኖርማሊ አሁን በፌመስ ዌይ ለመመለስ ያህል የአንጀትን ማጠብ ወይንም ኮለን ክሊንሲንግ እንደማለት ነው። ኖርማሊ ግን ዲቶክሲፊኬሽን ነው ትክክለኛ ቃሉ። ይህም ማለት ቶክሲን ያላቸው ነገራቶች መርዛማ ነገራቶችን መርዛማ ወዳልሆኑ ነገራቶች መቀየር እንደማለት ነው። ግን በዚህኛው ቋንቋ ግን ስናየው በዋናነት አንጀትን ማጽዳት ነው። በምናጸዳበት ጊዜ የሚጠቅሙንን ባክቴሪያዎችም አብረን እያወጣናቸው ሊሆን ስለሚችል ይህ ደግሞ ዋጋ ሊያስከፍለን ይችላል ማለት ነው። ስለዚህ ዲቶክስ እንዳለው አንጀትን ማጽዳት ነው። አንጀታችን ደግሞ በራሱ መንገድ ይጸዳል። ስለዚህ አንጀታችንን መደገፍ ነው ያለብን። ጥሩ ምግቦችን በመስጠት እረፍት በማድረግ ስፖርት በመስራት የአካል ብቃት እንቅስቃሴ በማድረግ በቂ እንቅልፍ በማግኘትና ለአንጀታችን ጥሩ የሆኑ ነገራቶችን ብቻ በመስጠት የታሸጉ የተቀነባበሩ ምግቦችን በመቀነስ ከዛ ውጭ ደግሞ አንቲኦክሲዳንት ያላቸው ምግቦች የሰውነት ብግነትን የሚቀንሱ ምግቦች አሉ። ኖርማሊ በጁስ መልክ የሚዘጋጁም አሉ። እነዚህ ምግቦች በደንብ አድርገን መመገብ ነው እንጂ ዲቶክስ እናደርጋለን ብለን የተለያዩ ቅድም እንዳልኳቸው ኮሜርሻል ፕሮዳክቶችን፣ የተለያዩ መጠን ያላቸውን ውሃዎችን፣ የተለያዩ ታሽገው የሚሰጡን ወይንም ይሄን አድርጉ እየተባለን የምናደርጋቸው ነገራቶችን መጠቀም አያስፈልግም። ጥንቃቄ ማድረግ ያስፈልጋል። በጣም ጥሩ። እሺ፣
ረጅም ሰዓት ምግብ አለመብላት ለጨጓራ ህመም ይዳርጋል። እውነት ወይስ ሐሰት? እውነትም ሐሰትም ለማለት ይከብዳል። ምክንያቱም ረጅም ሰዓት ላይ ምግብ አለመመገብ ኖርማሊ ፕሮዲዩስ የሚደረግ የሚመረት የጨጓራ አሲድ አለ። ስለዚህ የጨጓራ አሲድ ምግብ ካላገኘና ምግብን ማብላላትና ብሬክዳውን ማድረግ ካልቻለ እዛ ላይ ያለውን ሙኮሳ ወይንም የአንጀታችንን ላይ የጨጓራችንን የውስጠኛ ክፍል እሱን ሊተረትረውና አልሰሬት ሊያደርገው ይችላል። እሱ ላይ ጫና ሊያደርግ ይችላል። ስለዚህ በተወሰነ መልኩ ለጨጓራ ቁስለት ሊዳረገን ይችላል ረጅም ሰዓት አለመመገብ። ከዛ በተጨማሪም ደግሞ ባይል ስታሲስ እንዲኖር ስለሚያደርግ ለሐሞት ጠጠር ችግሮችና ለተለያዩ ችግሮች ሊዳረጉ ይችላል። እዚህ ላይ ሌላ ማስተላለፍ የምፈልገው መልእክት ምንድነው? ብዙውን ጊዜ በተለይ ዌት ሎስ ጆርኒ ላይ ያሉ ሰዎች ኪሎ ለመቀነስ በማለት ለረጅም ሰዓት ሲጾሙ እናያለን። ይሄ ደግሞ አግባብ አይደለም። መመገብ ባለብን ሰዓት መመገብ ነው፣ መጾም ባለብን ሰዓት መጾም ነው። ረጅም ሰዓት ሳንመገብ ስንቀር ቅድም ያልኳቸው አይነት ነገራቶች ይኖራሉ። ከዛ በተጨማሪ ደግሞ ሪባውንድ የሆነ ረጅም ሰዓት ርቦን ስለሆነ ብዙ ምግብ ደግሞ ርቦን በአንዴ ልንበላ እንችላለን። ይሄ ደግሞ ጎላችንን ሊያዛባ ይችላል። ስለዚህ ጥንቃቄ ማድረግ ያስፈልጋል። ሌላ መናደድ፣ ጭንቀት ለጨጓራ ወይም ለአንጀት ቁስለት ይዳርጋል። እውነት ወይስ ሐሰት? ሐሰት ዳይሬክትሊ አይዳረግም። ነገር ግን ስትሬስ ካለ ጭንቀት ካለ የሚመረቱ እንደ ኮርቲሶል ያሉ የተለያዩ ሆርሞኖች አሉ። ስለዚህ እነዚህ ሆርሞኖች ሲመረቱ ሰውነት ላይ ስትሬስ ሲኖር ደግሞ ኢንዳይሬክትሊ በተዘዋዋሪ ኢፌክት ሊያደርግ ይችላል። ነገራቶችን ሊያባብሱብን ይችላሉ እንጂ ቀጥታ የጨጓራ ቁስለትን አያመጡም። ሌላ ደግሞ አንዳንድ ሰዎች ረጅም ሰዓት ቁጭ ስንል አንጀቴ ታጠፈ ይላሉ። አንጀት የሚታጠፍ ነገር ነው። እውነት ወይስ ሐሰት? ሐሰት። አንጀት አይታጠፍም። አዎ እንደውም በጣም ሐሰት ነው እንጂ አይደል? አንጀት ከታጠፈ ሌላ ህመም ነው። በሕክምና አይ ቲንክ ኦብስትራክሽን አይደለም የምንለው። አንጀት ታጠፈ ማለት ኦልሞስት አንጀት መንቀሳቀስ ያለበትን እየተንቀሳቀስ አይደለም፣ የሆነ ቦታ ላይ ብሎክድ ሆኗል ማለት ነው። ስለዚህ አንጀት አይታጠፍም። ግን አንጀት መታጠፍ ራሱ ትክክለኛ ቋንቋው እኮ አይደለም ማለት የአንጀት መዘጋት ሊሆን ይችላል እንጂ አንጀት በባህሪው የመለጠጥ ባህሪ ያለው ፐሪስታሊሲስ የምንለው አለ። ምግብ ከበላን ጀምሮ ስንውጥ ጀምሮ ስለሚኮማተር የላይኛው ለታችኛው የታችኛው ለቀጣይ ታችኛው የሚያስተላልፍበት የራሱ ሂደት ፐሪስታሊሲስ የምንለው አለውና አንድ ቦታም አይቀመጥም። ላይክ ሜዘንትሪ የምንለው ዘንድ የሚንቀሳቀስ ነገር ነውና የሚንቀሳቀስ ነገር ደግሞ የመታጠፍ እንትኑ አናሳ ነው። ቅድም የጠቀሹ ግን በጣም ጥሩ ነጥብ ነው። አንጀት መዘጋት በተለያዩ አይነት ምክንያቶች ሊከሰት ይችላል እንጂ መታጠፍ በሕክምናው ግን ታካሚዎቻችንን ለማስረዳት ሪሌት የሚያደርግ ወርድ ስለማናገኝ ብዙ ጊዜ የአንጀት መታጠፍ እንላለን። በሱ ሌላኛው እውነት ሐሰት ጥያቄ፣ ታይፎይድ እና ታይፈስ አንድ አይነት ነው። እውነት ወይስ ሐሰት? ሐሰት። ሁለቱም የተለያዩ በሽታዎች ናቸው። አንደኛው በባክቴሪያ አማካኝነት የሚመጣ ነው። ሌላኛው ደግሞ ፌኮ ኦራል ትራንስሚሽን አማካኝነት በተበከለ ምግብ በተበከለ መጠጥ አማካኝነት የሚመጣ ነው። ሌላኛው ደግሞ በላይስ ቅማል በእንደዚህ አይነት ሞሮፍ ከደም ጋር በሱ አይነት ንክኪ የሚመጣ ነው። ከዛ ውጪ የሚያመጡ ባክቴሪያዎችም እንትኖችም የተለያዩ ናቸው። የምናያቸው ምልክቶችም ሁለቱም ጋር ራሳቸውን የቻሉ የተለያዩ ምልክቶች ናቸው። ስለዚህ ሰው እንዳጠቃላይ ሕክምና ቦታ ሄዶ ታይፎስ እና ታይፎይድ ይላል እንጂ ይሄን ያህል የተመሳሰሉና እንደዚህ በምንናገረው መልኩ የሆኑ ህመሞች አይደሉም። እዚህ ላይ ለመጨመር ታይፈስ ሲባል የሚመጣው ሳልሞኔላ ነው አይደል? የሚያመጣው ሳልሞኔላ ታይፈስ ነው የሚያመጣው። ቅድም የሚመጡበት መንገድ ራሱ የተለያየ ነው። ኦሮፌካል ማለት አንድ ሰው ሽንት ቤት ሄዶ ተጠቅሞ ንጽህናውን ሳይጠብቅ ከተሰዳዳ በኋላ መጥቶ ምግብ ቢያዘጋጅ ወይ የሆነ መንበላውን ነገር ይዞ ቢሰጠን የመተላለፍ እድሉ ይጨምራል። እንደውም ከታሪካዊ አመጣጥ እንደውም ታይፎይድ ሜሪ ነው የሚባለው። የሆነ ጊዜ በጣም በፊት ኤግዛክትሊ ዓመተ ምህረቱን ባላስታውሰውም ከሷ ስም ያሜን የተሰጠው ምግብ ትሰራላቸው ነበር። በጣም ብዙ ሰዎች ይታመማሉ። እሷ ግን ምንም አልሆነችም፣ ደህና ናት። አንዳንዴ ይህንን ሳልሞኔላ ባክቴሪያውን ሰውነታቸው ይይዘዋል። ቅድም ባወራነው በተመሳሳይ መርህ ማለት ነው። ያ ባክቴሪያ አላት፣ ግን ለሌላው ሰው ምግብ በሰራች ቁጥር ከንጽህና ጉድለት ለሌሎቹ እያስተላለፈች ነው። ሰዎቹ ይታመማሉ እና አንዳንዴ ታይፎይድ
ታማሚ ሆነው ምልክቱ ላይኖራቸው ይችላል፣ ግን ለሌላ ሰው ያስተላልፋሉ። ለማለት የፈለኩት ምንድነው ምግብ የሚያበስሉ ሰዎች በተለይ የእጅ ንጽህናን በደንብ መጠበቅ አለብን። ኦሮፌካል ማለት ከመጸዳጃ ቤት አምጥተን ምግብ የምናበስል ከሆነ ንጽህና ካልጠበቅን ያያይዛል ነው። ታይፈስ ደግሞ እንዳልሽው በቅማል በተለያየ ነገር የሚመጣ ትኩሳት የሚያመጣ የተለያዩ አይነት ነገሮች ሆኖ ግን ስማቸው ስለሚቀራረብ ብዙ ጊዜ ታይፎይድ ተባልኩ ታይፈስ ተባልኩኝ ይባላል። አንዳንዴ ኢንፌክሽኑ ከዳነ በኋላም ኢንፌክሽኑ ሳይኖር አንቲጂኖቹ ሰውነት ውስጥ ሊኖሩ ይችላሉ። ይሄዱና የተለያዩ አይነት ላቦራቶሪ ምርመራ ይደረግና በቃ ታይፈስ አለብኝ ይላሉ። ምናልባት አብዛኛው ሰው የተወሰነ ሰው ተወስዶ ላቦራቶሪ ቼክ ቢደረግ ፖዚቲቭ ሊሆን ይችላል፣ ግን አክቹዋል ኢንፌክሽኑ ላይኖር ይችላል። ስለዚህ አንዳንዴ እኔ እንደውም በተለያየ ቦታ በጣም ያላግባብ ከምንጠቀምባቸው ዳያግኖሶች መካከል አንዱ ነው ብዬ አስባለሁ። እና በማህበረሰባችንም በተለያየ ሁኔታ እንሰማለን አይደለ? ሄደው ሲመረመሩ ወይ ታይፎይድ አለብሽ ተባልኩ፣ ታይፈስ አለብኝ። አንዳንዴም ያምታታሉ። ከምልክት አንጻር ያው ሁለቱም ትኩሳት ማምጣት ያኛው የምንለየው ከተቅማጥ ጋር ነው። እነዚህ ሰውነታችን የሚሰጣቸው ምላሾች አሉ አይደለ? ከዛ ጋር አመሳስለውት ነው ወይስ እንዴት ነው? መጨመር የምትፈልጊው ሀሳብ ካለ እድሉን ልስጥሽ። አዎ ብዙውን ጊዜ ታካሚዎች ሐኪም ቤት ሄደው ታይፎይድ ተባልኩ፣ ታይፈስ ተባልኩ ይላሉ። ግን ወደ ሐቂቃው ስንመጣ ትክክለኛ ዲያግኖሲስ አይደለም። ኢቭን ታይፎይድ የሚባለው ከባድ ህመም ነው። በጣም ብዙ ኮምፕሊኬሽኖች ያሉት ማለት ነው። እዛ ሄደውም ቼክ የሚደረገው ብዙ ጊዜ አንቲቦዲ ነው። እሱ ደግሞ ሰውነታችን የሆነ ሰዓት ላይ ኖሮ ሪስፖንድ ሲያደርግና ሰውነታችን አንቲቦዲ ፐርሲስት ሊያደርግ ይችላል። ስለዚህ በመጀመሪያ የሚደረግበት ምርመራ በየክሊኒኩ የሚደረጉ ምርመራዎች አይደሉም። ህመሙም የተለየ ነው። እንደዚህ በቀላሉ የሚነገር አይነትም ህመም አይደለም። ስለዚህ ሁለቱም ደግሞ ታይፎይድና ታይፈስም የተለያዩ ህመሞች ናቸው። በዚህ አጋጣሚ ግን ያው ማህበረሰብ ውስጥ ይበዛል ስንል በጣም ጥሩ ነጥብ ያነሳሽው። ቀላል ነው እያልን አይደለም። ታይፎይድ በሰዓቱ ተገኝቶ ካልታከመ የአንጀት መበሳት ሊያመጣ ይችላል። እንደዚህ አይነት ታካሚዎችም ደግሞ እስከ ቀዶ ሕክምና ደረጃ ደርሰው በስራ ላይ ማጋጥመውናል። ምክንያቱም ታይፎይድ ፐርፎሬሽን ሊያጋጥም ይችላል። የትንሹ አንጀት መጨረሻዊ ኢሊየም አካባቢ ራሱ የመበሳት ሂደት ሊኖር ይችላልና ያንን ስንል ህመሙ ችግሩ የለም ሳይሆን ግን በደንብ በበቂ ሁኔታ በደንብ መታየት ያስፈልጋል። ሁለቱም አንድ አይነት የሆኑ ነገሮች አይደሉም። የሚያስማማቸውና የሚያመሳሰላቸው ነገር ቢኖር ሁለቱም ከንጽህና ጉድለት የሚመጡ ነገሮች ናቸው። ያኛውም በላይሱ ቢመጣ ማለት ያላይስ ስንል ቅማል ያቺ ነፍሳት በመንከሷ የሚመጣ ነው። ይሄኛውም ደግሞ የእጅ ንጽህናና ምግብ በምናበስልበት ጊዜ በጥሩ ሁኔታ ወይም በጣም ያልበሰሉ ጥሬ ሳናጸዳቸው የምንጠቀም ከሆነ ከንጽህና ጉድለት ጋር መያያዙና የስማቸው መቀራረብ ነው እንጂ ሌላ የሚያመሳስላቸው ነገር የለም የሚለውን መውሰድ እንችላለን። ዶክተር ስመያ እስካሁን የነበረን ቆይታ በጣም ጥሩ ቆይታ ነው። ብዙ ነገር ተመልካቾቻችንም እንዳተረፉበት የህይወት ተሞክሮሽንም ስታጋሪን የአንጀት ደህንነት ደግሞ ምን ያህል አስፈላጊ እንደሆነና አንጀታችን የሚነግረንን ነገር ወስደን ጤናችንን መጠበቅ እንዳለብን አንጀት ሲያወራ እኛ ልብ ብለን ማዳመጥ ይኖርብናል፣ ራሳችንንም ማዳመጥ ይኖርብናል። ከዛ ውጭ ደግሞ ኖርማል ውደቱን ለመጠበቅ ደግሞ ከአመጋገባችን አንስቶ ቅድም በቆንጆ ሁኔታ የገለጽሽልን ኤክሰርሳይዝ ማድረግ፣ የተለያዩ ስራዎች መስራት ይኖርብናል። አመጋገባችንን ማየት፣ በቂ እረፍት ማግኘት፣ ፈሳሽ የምንወስደው ውሃ በደንብ እንዴት ማድረግ እንዳለብን ጠቅሰሽልናል። አሁን እንግዲህ ስናገባድድ ማጠቃለያ መልእክት በሁለት መልኩ እንድታስተላልፊልኝ እፈልጋለሁ። እዚህም የጋበዝንበት ምክንያት ለማህበረሰቡ ግንዛቤ መስጠትም ከዛም በመቀጠል ደግሞ ቀጣይ ትውልድን ማፍራት ላይ ነው። ስለዚህ ለወደፊት ደግሞ ብዙ ዶክተር ስመያ እንዲኖሩን የምታስተላልፊው ለቀጣይ ትውልድ መልእክት ካለሽ እድሉን ልስጥሽ። ከዛም ቀጥለሽ ለአጠቃላይ ማህበረሰቡ ደግሞ አሁን በተወያየንበት ርዕስ ላይ አጠቃላይ መልእክት ብታስተላልፊ። ያው አሁን እኔ ሕክምናን ስለሆነ የተማርኩት ሞሮፍ ለወጣቶች ሕክምናን ለሚያስቡ ወጣቶች ነው ማስተላለፍ የምፈልገው መልእክት ምንድነው? በመጀመሪያ ሕክምናን ጆይን ስታደርጉ ሰው ፕሬሸራይዝ ስላደረጋችሁ በሰው ግፊት በፍጹም መሆን የለበትም። ራሳችሁ አምናችሁበት ፍላጎት ኖሯችሁ ቢሆን የተሻለ ነው። ምክንያቱም ያለው ሪያሊቲ እና ኤክስፔክቴሽን አንድ ላይ ሆን ይችላል። በዛ ሰዓት ላይ ደግሞ ዲፕሬስድ ልንሆን እንችላለን። ኖርማሊ በሶሳይቲው ላይ ህክምና ዶክተር ሲባል በቃ ኤክስፔክት የሚደረጉ ስታንዳርዶች አሉ አይደለ? ያንን ኤክስፔክቴሽን ላናገኝ እንችላለን። ህክምና ላይ ያለን ሰዎች በደንብ እናውቃለን። ስለዚህ ፓሽኑ ኖሮን
ሞሮፍ ደግሞ የጽድቅ ስራ የምንፈልግ ሰዎች ጆይን ብናደርገው ኢሞሽንን በደንብ ሃንድል ማድረግ የምንችል ሰዎች ጆይን ብናደርገው የተሻለ ነው እላለሁ። ከዛ ውጭ ግን ለምሳሌ ሐኪም ሆኜ ብር አገኛለሁ ወይንም ሀብታም ሆናለሁ ብሎ የሚያስብ ሰው ከቻለ በጣም በአጭር ጊዜ ሀብታም የሚኮንባቸው ብዙ ፊልዶች አሉ፣ ብዙ ስራዎች አሉ። እሱን ጆይን ቢያደርግ ካልሆነ ደግሞ አይ ሕክምና እንፈልጋለሁ ሀብታም መሆንም እንፈልጋለሁ የሚል ሰው ካለ ደግሞ ሳይድ ሀስል ሕክምናውንም እየተማረ ከጎን ደግሞ ቢዝነስ ነገራቶችን ቢሰራ ይሄን ነው ሪኮመንድ ማድረገው። ከዛ ውጭ ግን ፍላጎት ካለን ግን ኢትስ ወርዝ ኢት በጣም የጽድቅ ስራ ነው። ሰዎች እዛ ሆስፒታል የሚመጡ ሰዎች የተቸገሩ ሰዎች ናቸው። በጣም ጭንቀት ውስጥ ያሉ ሰዎች ናቸው። የነሱን ጭንቀት መጋራት ከዚህ በላይ ትልቅ እንትን የለም። የሆነ ነገር አላህ ሰበብ አድርጎን የሆነች ነገር አድርገን ያ ሰው ሲፈወስ ደስተኛ ሆኖ ሲወጣ ማየት ከዛ በላይ ደስታ የለም። ኤቭሪ ኢሞሽን ሼር እናረጋለን። ሲደሰቱ እንደሰታለን፣ ሲያዝኑ እናዝናለን። እና ይሄ ደግሞ ከፈጣሪ ጋር ያለንን ግንኙነት በደንብ የሚያጠናክር አይነት ስራ ነው። ስለዚህ ይሄን የሚያስብ ሰው በደንብ ጆይን እንዲያደርገው ሪኮመንድ አደርጋለሁኝ። በጣም ጥሩ። ሕክምና ደስ የሚለው ነገር ሰው አምኜሻለሁ ራሴን ሰጠሁሽ ሊልሽ ይችላል አይደል? ግን ሕክምና አንቺ ጋር እርዳታ ፈልጎ ሲመጣ ህይወቱን አምኖ ነው የሚሰጥሽ። ለአማና መብቃት ደግሞ ክብር ነው ብዬ ነው የማስበው። እሺ ዶክተር ስመያን እናገኛት የሚሉ ሰዎች በማጠቃለያችን ላይ የት ሊያገኙሽ ይችላሉ የሚለውን ለተመልካቾቻችን በነግሪልን። ለጊዜው ቤተል ሆስፒታል ነው እየሰራ ያለሁት። ቤተል ሆስፒታል ላይ ያገኙኛል። ከዛ ውጪ ደግሞ ቅድም እንደተናገርኩት በሰፊው ኢንሻአላህ ከኤስቴቲክስ ፊልዱ ጋር በቅርቡ ደግሞ በአዲስ መልኩ መጣለሁኝ። በጣም ጥሩ። ከዶክተር ስመያ ጋር የነበረን ቆይታ ይህንን ይመስላል። ጥሪያችንን አክብረሽ እዚህ ስቱዲዮአችን ተገኝተሽ ተሞክሮሽን ያለውን ደግሞ በሙያዊ ትንታኔ ስለሰጠሽን እጅግ በጣም ላቅ ያለ ምስጋና በእኔና በነጃሽ ስም ላቀርብልሽ እፈልጋለሁ። እኔም ደግሞ እንግዳችሁ አድርጋችሁ ስለጋበዛችሁኝ እጅግ በጣም አድርጌ አመሰግናለሁ። ተመልካቾቻችን ከዶክተር ስመያ ጋር የነበረን ቆይታ ይህንን ይመስላል። አቅራቢያችሁ እኔ ዶክተር ሀናን አለባቸው የጡትና ኢንዶክራይን ቀዶ ሕክምና ሰብ ስፔሻሊስት ሐኪም ነኝ። በአካል መታችሁ ማግኘት ለምትፈልጉ ደግሞ በመደበኛ ጊዜ ቅዱስ ጳውሎስ ሆስፒታል ወይም ኢትዮ ጠቢብ ሆስፒታል ደግሞ ከስራ ሰዓት ውጪ ልታገኙ ትችላላችሁ። እኔ ለማግኘት የምትፈልጉ ከታች ባለው ስልክ ቁጥር በቴሌግራም እና በቴክስት መልእክት ብታውልኝ ልመልስላችሁ እችላለሁኝ። እስከሚቀጥለው ሳምንት ወሰላሙ አለይኩም ወራህመቱላሂ ወበረካቱ።